ሳራ የምትባይ ሴትዮ ጆከር አንዲ ነገር ቢሆን ማንም አይተውሽም፣ ዋጋ ትከፍያለሽ። ምንም አይደረግም ደግሞ ከወሬ በስተቀር መረጃ አለኝ አስይዛለሁ እከሳለሁ ከማለት በቀር። እንደው መቼ ይሆን አንቺ በዚህ እድሜሽ እኔና አንቺ እኮ ከፈን የምንገዛበት ወጣችን ነው። ሽማግሌ አሮጊት ሰው ማባላት አይደለም ሳራ ይደርስሻል ብዬ አስባለሁ። የስንት ሰው ህይወት ነው ያበላሸሽው አንቺ። እኔ ባልነግርሽም ኮሜንት ላይ ታነቢዋለሽ። የብዙ ሰው ህይወት አበላሽተሻል። እንግዲህ ከመግቢያው ላይ እንደሰማችሁት ማለት ነው ወይዘሮ ሙኒት ከላይ ከታች እያለች ነው ማለት ነው። ምክንያቱም ጆከር እና ሙኒት እንደተጣሉ ታውቃላችሁ ማለት ነው። ለዛም ደግሞ እንግዲህ ሙኒት እናቴን ሰደብካት ብላ እንግዲህ ሩዋንዳ እየፈጠረች ነው ማለት ነው። ለዛም ደግሞ እንግዲህ ሳራና መሲ ብርጅስቶን ውስጥ ለውስጥ አብረው ከሷ ጋር እያባኩ እሷን እንደዚህ አድርጊው እያሉ እየመከሩ እንደሆነም እንግዲህ አንዳንድ መረጃዎች እየወጡ ነው ማለት ነው። በጣም ያሳዝናል ሆነን ለመናገር። እንግዲህ ጆከርን እንደምናውቀው ከዚህ በፊትም ጆከር ይሳደባል። ኦፍኮርስ ምንም ይሁን ምንም ይሳደባል፣ ግን ደግሞ ይቅርታ ማለት ባለበት መንገድም ይቅርታ ይላል ማለት ነው። ከዚህ በፊት እንግዲህ ጆከር ከቤት ውስጥ አቦ ማን ነው ሰይድ ወረባቦ ማለት ነው ለማነጋገር እና ምረት እንዲወርድ እየተጠያየቁ በነበረ ሰዓት አንተ እኮ እናቴን ሰድባሃታል፣ ስለዚህ ዋጋህን አስከፍልሃለሁ እያለችው ነበረ ማለት ነው። ለዛም ደግሞ ለምንድነው ዋጋህን አስከፍልሃለሁ የምትይኝ? የመጣሽው ይቅርታ ልንጠያየቅ አይደለም ወይ ብሎ እንግዲህ ጥያቄ ጠይቋታል ማለት ነው። እና አንቺም ስትሰድቢ ነው እናሽን ብዬ የሰደብኩሽ ብሎ ሲናገራት ድጋሜ ትሰድባታለህ ብላ እንግዲህ ደገምከው ምናምን ብላ እንግዲህ እምቡር ብላለች ማለት ነው። አንዳንድ ጊዜ አትንኩኝ መውረድ ይመጣል። ገባችሁ? እኔ ሙኒት አትመቸኝም፣ ይቅርታ አድርጎልኝ እንጂ ምክንያቱም አስመሳይ ስለሆነች አትመቸኝም እኔ ሙኒት። እና አሁን ጆከር አንድ ነገር ቢሆን ወይም ደግሞ አንድ ነገር ቢፈጠርበት ዋጋ ሊከፍሉ የሚችሉት እነ ሳራ እነ መሲ ብርጅስቶን ናቸው። እነ መሲ ብርጅስቶን ደግሞ ማለት መደረብ መልካም ነው ብዬ አላስብም። ለምን እንደምትደረቡ ማለት ጆከርና ሙኒት ተጣልተዋል። በተቻላችሁ መጠን ለማስታረቅ መሞከር፣ ካልሆነ ግን መደረቡ ለምን አስፈለገ? ሙኒትን ስለተጣላት ሀቢባን ስለተጣላት እናንተ በላይ ሆናችሁ አብራችሁ እሱ ልትጣሉ ልታደሙበት ምድረ ብሽቅ ቦርኮላ ምድረ ጠንቡላ እንዴት እንደምታስጠሉኝ ማርያምን። ራሳችሁን በምን አይነት መንገድ እንደምታዩት ጌታን ስታስጠሉ ማለት ነው። ሰው በዚህ ደረጃ ብትችሉ ባስታረቃችሁ፣ ብትችሉ ለማስታረቅ በሞከራችሁ፣ ካልሆነ መደረቡም ለምን አስፈለገ? በምን ምክንያት ነው ጆከርን? እኔም ቪዲዮን አስገባላችኋለሁ፣ ሙኒትም ስትል የነበረውን ነገር ሁሉ አስገባላችኋለሁ መጨረሻ ላይ እስከ መጨረሻው ቪዲዮን ከተከታተላችሁት ማለት ነው። እና ባለን ነገር መጎረር፣ ባለን ነገር መንበራጠቅ፣ ባለን ነገር የሆነ ነገር እንትን ማለት ምናምን እኔ መልካም ነው ብዬ አላስብም። ሙኒት አሁን ባላት ነገር በቃ ሰው እንዴት በገንዘብ ይመካል? በገንዘብ እንዴት ሰው ይመካል? እውነቱን ንገሪኝ ከተባለ እኮ እምነትሽን ሽጠሽ ነው እዚህ ደረጃ የደረስሽው። ኦፍኮርስ እምነትሽን ሽጠሽ እንጂ እውነት እስልምናን አቀሹ አይደለም ሄድሽው። አስረግጬ ስነግርሽ አውቀሽው አይደለም የሄድሽው፣ ለገንዘብ ብለሽ ነው ሄድሽው። ሄደሽ ደግሞ ከዛ እምነትሽን ሽጠሽ ላገኘሽው እምነትሽ ደግሞ ኢንስፔክት ቢኖርሽ ባለሽ ገንዘብ ላይ ባትንበራጣጭ። ገንዘብ ጠፊ ነው፣ ጤዛ ነው። ለሰው ልጅ እነግራቸዋለሁ ከዚህ በፊትም ለሰው ልጅ ገንዘብ ሳይሆን ጊዜ ነው ዳኛው። የሰው ልጅ ከፍም ሊያደርገው ዝቅም የሚያደርገው ብድግም የሚያደርገው ጊዜ ነው። ጊዜ ስለሆነ ድረስ ሰውን ከፍ የሚያደርገው ባትንበራጠጪ መልካም ነው። ነገ ያሹ ሁሉ ጥፍት ሊልብሽ ይችላል። ከኢዮብ ብዙ ትዕግስት ኢዮብ ቅዱስ ኢዮብ ማለት ነው በጣም ሀብታምና ምስኪኖቹን የሚረዳ በጣም መልካም ሰው ነበረ። ከዛም ግን ምንድነው ሰይጣን ሲፈተነው ለአምላኩ ሄዶ እኔ እኮ በፈትነው አንተን ይክድሃል፣ የፈለግከውን ማድረግ ትችላለህ ሲለው ገንዘቡንም ሚስቱንም ልጆቹንም ሁሉ አሳጥቶት እሱ ግን እግዚአብሔር ይመስገን ማለቱን አላቆመም።
ከዛም ደግሞ መልሰው ደግሞ ሰውነቱን ትል ብቻ አድርጎበት አሁንም እግዚአብሔር ይመስገን ማለት አላቆመም። መጨረሻ ላይ ግን በትዕግስቱ ጽናት የተነሳ የነበረው ሁሉ ወደ ቦታው ተመለሰለት። እሱም ሰይጣን እንድል አደረገው። አየሽ፣ ገንዘብ አንድ ጊዜ ያሳጣሻል፣ አምላክሽን ያስረሳሻል። እንደኔና እንዳንቺ አይነት ስግብግብ ደግሞ አምላኩን ይረሳል ገንዘብ ሲያገኝ። እናንቺ ባለ ጊዜ ስለሆንሽ ጊዜ ስላነሳሽ ጊዜ እንትን ስላለሽ ብቻ ጆከር ላይ እጓልቴ አይገባም። ሳራም ደግሞ አንዳንድ ጊዜ የምሰማቸው ነገሮች እንዲህ ይቺ ልጅ እውነት ነው እንዲህ እንደዚህ ያደርጋለች እንዲህ ብዬ እንዳስብ ያደርገኛል። ምክንያቱም ከምታደርጊያቸው ድርጊቶች አንጻር ማለት ነው። ገባሽ? ትልቅ ሰውንን አሁን ላይ ሁላችንም እግዚአብሔርን ልናስተውል እግዚአብሔርን ልናይ ነው እንጂ የሚገባ ሰውንና ሰው ልናባላ ይገባል ብዬ አላስብም። በነገራችን ላይ በኃጢአታችን በክፋታችን የተነሳ ነው እኮ በየሰው ሀገሩ ስራተን የምንንገዋልለው። የምር እኔ በጣም ነው ያዘንኩት፣ በጣም ማለት ነው። እኔ ሳራ በሰማሁት ነገር እኔ ቴሌግራም ላይ በሰማሁት ነገር በጣም ነው ያዘንኩት። ቴሌግራም ላይ ምን እንዳለች ብትሰሙ ማለት ነው። እሱ መያዝ አለበት። ሲጀምር ሪፖርት ነው መደረግ ያለበት። ወደ ኢትዮጵያ ሪፖርት ነው መደረግ ያለበት። እዚህ ሀገር ራሱ መታሰር የለበትም አይባልም። እንዲህ ምን አረገሽ? አንቺ ጋር አልተጣላ? ስትስቁ ስትጫወቱ የነበራችሁ ሰዎች ናችሁ። ምን አደረበሽ? አንቺ ከእሷ ጋር ሆነሽ ወንድምሽን ለመውጋት የምትጠሪ እናደረገሽ ጆከር ከአንቺ ገባሽ? ከመጀመሪያው ቪዲዮ ላይ እንዳያችሁትም ስትሳደብ ቴሌግራም ላይ ያላት ነገር ሁሉ ድምጿ ሁሉ ተቀርጿል። ስለ ጆከር ክፉ ነገር የምታወራው ስለ ጆከርን ለመጣል የምትሄድበት መንገድ ምናምን ቴሌግራም ላይ ቀርጸዋታል። ዛሬ ደግሞ ጊዜው ስልክ እያወራችሁ ድምፃችሁን ይቀርጿችኋል፣ አውጥተው ያሰጧችኋል። እናንቺ ያመንሻቸው ሰዎች ናቸው አውጥተው ወደኋላ የወጉሽ ያመንሻቸው ሰዎች ናቸው። ስለዚህ ለምን አስፈለገ እንደዚህ ማለቱ? ለምን አስፈለገ ማያያዙ? ለምን አስፈለገ ያለ ስም መስጠቱ? ለምን አስፈለገ በዚህ ደረጃ የሰውን ስም? ኧረ በጣም ነው የሚያስጠላው፣ ጌታ በሚያውቀው። ኧረ እኔ በጣም ነው የደበረኝ። ማርያምን ድምፅሽን ስሰማው እንዴት እንደዘገነነኝ አጠይቂ። ማርያም ወገኖች፣ ቪዲዮን እስከ መጨረሻ ካዳመጣችሁት የሳራንም ድምፅ አስገባላችኋለሁ፣ የመሲ ብርጅስቶንንም ድምፅ አስገባላችኋለሁ፣ የራሷ የሙኒትንም ድምፅ ግሩፕ ከፍተው የሚያወሩበትን አስገባላችኋለሁ። ሰው በዚህ ደረጃ የሰውን ውድቀት ይመኛል? እኔማ ሰው እንዲወድቅ እንዲወሱ ሰው ከስርስር ብሎ እንዳየውና እሱ ሰው ወድቆ እንዳየው ካሳየኸኝ ጌታ ብለው የሚሳሉ ሰዎች አትገረሙ? የሚሳሉ ሰዎች አሉ፣ ስለት የሚሳሉ ሰዎች፣ የዛን ሰው ውድቀት የሚፈልጉ ስለት የሚሳሉ ሰዎች አሉ። አትገረሙ? በዚህ ደረጃ ነው እንዴ ክፋትን የምትማሩት? በዚህ ደረጃ ነው እንዴ የዛ ሰው መኖር? እናንተ ምናችሁ ደርሶባችሁ ነው? ቦታው ሰፊ፣ ሀገሩ ሰፊ፣ መሬቱ ሰፊ፣ የሚችለው ቤቱ፣ የሚያኖረው ቤቱ፣ የሚያኖረው ስራው፣ የሚያኖረው የራሱ ጉልበት፣ የሚራመደው በራሱ እግር በራሱ እጅ ሰርቶ ለሚበላ ሰው በዚህ ደረጃ ክፋትንና ተንኮልን ማሰብ ህዋሪው ለምን ምክንያት ማለት? ኧረ እኔ በጣም ነው የገረመኝ ጌታ። ሰውን ልንጠላ እንችላለን እኮ፣ ገሌን አንወደውም ገሌን እንጠላዋለን ልንል እንችላለን እኮ። ግን ምን አገባ? ጠላ ነው ወድር ነው እዛ ሰው ጋር ምንም የምናመጣው ነገር የለም። በቃ ከኛ ጋር ምንም የሚያገናኘው ነገር ስለሌለ ማለት ነው። ያንን ሰው ከጠላ ነው በፍቅር መራቅ፣ እዛ ሰው ጋር እንዳለበት መሆን እየተቻለ ግን ያንን ሰው ለመጣል ሩጫ በዛ ድረስ። ኧረ ስማ በጣም ነው እኔ ሰዎቹ እየከበዱኝ ያሉትና ምን ልላችሁ ፈልጌ ነው፣ ክፋት፣ ተንኮል፣ ማስመሰል ማንንም አይጠቅምም። መሲ ብርጅስቶንም እንደ ትልቅ ሆኑ፣ መሲም እንደ ትልቅ ሆኜ መሲም እንደ ትልቅ ሆኜ፣ ሳራም እንደ ትልቅ ሰው ሆኑ። በቃ አሁን ጊዜያችሁ እናንተ ሰውን አይዟችሁ እያላችሁ በታዋቂነታችሁ ደግሞ ሰው ኮልኮሌ ብሎ ሰው እናንተን ለመናገር ራሱ ቃላት አጠረኝ። በዚህ ስተርጅና ማለት ነው። እና እንግዲህ ጆከርም ደግሞ ምንም አባታችሁ አታመጡ ብሏል ማለት ነው። ምንም አባታችሁ አታመጡ፣ ጉራ ብቻ ነው እንጂ ምንም የምታደርጉት ነገር የለም።
ብሎ ሙኒትንም ድጋሚ ሰድቧታል ማለት ነው። ምንም አባሻ አታመጭም ብሏታል። ምንም አባቷም አታመጣም። ኦፍኮርስ ምን ታመጣለች ደግሞ እሷ? ምንም አታመጣም። መሲ ብርጅስቶን ሰይድ ወረፋፎ ምን እንዳለ ልንገራችሁ። መሲ ብርጅስቶን ደግሞ ማን ጋር ተጣልታሽ ነው አላት። ይህ ማለት እውነቱን ምክንያቱም እንዴ በጣም የሚገርመው መደረብ ለምን አስፈለገ? ለምን አስፈለገ መደረብ? እኔ ዝም ያልኩህ ፈርቻህ አይደለም። እኔ እንትን ያልኩህ አንተን እንትን ብዬ አይደለም። አረ በጣም ይደብራል። በጣም ይደብራል። ይሄ ሰውን ለመጣል መሄድ በጣም ይደብራል። ምንም አታመጡም። ሁላችሁም ለፍልፋችሁም ይሁን ዛጥናችሁም የፈለጋችሁትም ነገሩ ናችሁ ትቀራታላችሁ እንጂ ጆከርን ምንም አታደርጉትም። አድማ ምንም አይሰራም። ክፋት ምንም አይሰራም። እና ማለት ነው ሙኒት ደግሞ አንቺ ቋንቋና አሮጊት፣ አንቺ ባለጌ አስመሳይ፣ መጀመሪያ የሚያለቅሱትን ሰዎችን በአብሽ የወሰድሽውን ብር መጀመሪያ መልሽላቸው። አረብ ሀገር አረብ ቤት እየሰሩ እያለቀሱ የሚሰጡሽን ብር ወንድሜን ታመጣልኛለች እህቴን ታመጣልኛለች እያሉ የሚሰጡሽን ብር መጀመሪያ መልሽ። አንቺ ብስብስ ማለት ነው። አንቺ ውሻ። ጌታ ምስክሬ ነው። እኔ ሰው መሰደብ አልወድም፣ ግን አንቺ ግን እኔ እንጃ። ለማንኛውም የጆከር አንድ ነገር ቢሆን ተጠያቂው አንቺ ነሽ። አስረግጬ ስነግርሽ ማለት ነው። ዝም ብለሽ ይኸውልሽ በቂጥሽ አትሰቢሽ። በዳሊሽ አምላክ በዳሊሽ አምላክ ባስጠበብሽው ሙሙሽ አምላክ ብዬሻለሁ። ሙሙሽን አስጠበብ አንቺ 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 ወይኔ እግዚአብሔር እንዴት እንደተናደድኩ አትጠይቁኝ። እግዚአብሔር ፍራ ይልልሽ ማለት ነው። አንቺ ሰው ነሽ፣ አንቺ ሰው ነሽ። ጆከርን የመናገር አቅም የለሽ። ጌታ ምስክሬ ነው የምልሽ። አንቺ ማለት እኮ ማሳቢያሽ ተደፍ ነው። እንኳን ሙሙሽን አስጠብቤ ለባሌ ኮንግራ ስትወጡልሽ ብታስቢ ድልብ ደነዝረሽ። ለማንኛውም ቪዲዮዋን ሰምታችሁት ሀሳብ አስተያየታችሁን እናንተም በኮሜንት መስጫው ላይ ስጡኝ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ሰዓቴ እየቀነሰብኝ ነው እንደነገርኳችሁ እና ምን ልላችሁ ፈልጌ ነው። ዞሮ ማለት ነው የምትለውን ሰምተን እንመለሳለን። እኔ በዚህ ሰነበታችኋለሁ። እናንተ ግን የምትለውን ስሙና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ፕሊስ የምትችሉ ሰዎች ደግሞ ሼር አድርጉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ፕሊስ በእናታችሁ እኔ ያስፈልገኛል እና ሀሳብ አስተያየታችሁንም ስጡ። እንግዲህ ዳሊያቸውንም የሚያስጠብቡም የሚያሰፉም የሚያስታልቁም ሰዎች አሉ። እነሱ ለመድረስ እንኳን አንሯሯጥም። ሆነን ለመናገር ይቅርብን ባይበላስ ቢቀር ብለን እኔ ወደ ቪዲዮ ወስዳችኋለሁ ማለት ነው። እናንተ ግን ላይክ እና ሼር ሰብስክራይብ አድርጉልኝ። እወዳችኋለሁ። ያልቀበርኳትን እናቴን የውስጥ እግር የሆነችብኝን እናቴን ደግመህ ትሰድብልኛለህ? እንዲህ ብዬ ነበር ትልልኛለህ? ይድነቅህ ጆከር ይድነቅህ። እኔ የቁም እስረኛ የቁም እብድ ነው ማደርግህ። በቁም ነገርኩ። ባለፈውም ነግሬሃለሁ፣ ራስህን እንድትሰድብ አደርግሃለሁ ብያለሁ። አሁን ደግሞ ቃላት የለውም፣ ከዛ በላይ ያደርግሃለሁ። ያላልከኝ ነገር የለም። እያንዳንዷ ነገሮች አለችኝ። አሁንም ቢሆን አስረግጬ የምነግርህ ትላንት ብር ህግ አይለውጥም ስላልኩ አይለውጥም። ብር አይደለም የብር አባት ይምጣ እዚህ ሀገር ህግን አይለውጥም። ምን ታመጣለህ? አይለውጥም። የኢማራትን ህግ አንተ ብር አላቸው በምትላቸው ወይም በእንዳንተ አይነት ምላስ አይቀየርም። የሀቢቢ ኢማራት ነን ያለ ነው። እኔም በረድ ብዬ ቀዝቀዝ ብዬ ቀን የምጠብቅልህ ህጉን አክብሬ ነው። ግዴታ ሆኖ ነው።
እዚህ አይጥና ድመት የሚጫወት ፖሊስ የለም። ዛሬ ግን አደርገዋለሁ። እምጠብቀው ባለቤቴ ከአቡዳቢ እዚህ እስኪደርስ ነው። ስራ ላይ ነው ያለው። ስራ ጥሎ መጥቶ ደግሞ ስራ ፈታ አልሆንልህም። እንዳንተ ስራ ፈታ አላደርገውም። ዛሬ ሌሊቱን አንተ ትሆናለህ ስራዬ። ሄጄ እኮ ዋይ 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 አላልኩም፣ ኡኡ አላልኩም። ልጆቼ እኔ ኡኡ እናቴ እህቴ አባቴ አላልኩም። ጀስት ኖርማል እንቅስቃሴ ነው ያደረኩት። አሁን ግን አደርገዋለሁ፣ አሳይሃለሁ ከነ ጭፍራዎች ልንገርህ።